እሺ ሁለቱንም ጡቶችሽን መንካት እችላለሁ? እግሬን እኮ ነው ያመመኝ። አንዱንም አስደግኝ። ምንድን ነው እንደኔ ታጋሽ እንደብቶኔ አልቻልኩም የሷን ወይኔ ወይኔ ባይዘው አሽቃባይ ሰው ደስ አይለኝም። አታሽቃባ አታሽላሉሽ ስለ ራሳችሁ ሳታውቁ ስለ ሰው ምንድነው የሚቆላት? ሚኒስትሩ እንዳሉት ከሆነ ከ2019 ጀምሮ የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለአንድ ዓመት ያህል የተማሩበትን ማህበረሰብ እንዲያስተምሩ ሊደረግ መሆኑ ታወቀ። ሰላም ምርጥያንስ እንዴት ናችሁ? ይትበነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ሁሉ አማን ሁሉ ፒስ። እኔ በጣም ደህና ነኝ መብራት ከመጥፋቱ በስተቀር። ዛሬም ደግሞ ለእናንተ ያበዱ ቪዲዮዎች ይዤላችሁ መቻሉ ማኑ። ስለዚህ ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮውን ደግሞ ብዙ ጋር እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ። ለአንድ ቀን ጥሩ ሰው ስትሆን ልስጠው አልስጠው የሰው ብር ምን ያደርግልኛል? መጥፊ ቢሆንስ? አያቴ ያለችኝን ነገር መዘንጋት የለብኝም። ምንም ቢሆን የሰው ነገር የሰው ነው። ይሄን ብር መመለሳለሁ። አባ ተረት ላይ እንዳለ አዛጋ ብር ጥለሻል። በዚህ ሰዓት እንደዚህ ይነሳዋል የሰው ገንዘብ የሚመልስ እንዴ? እየመለሰልን ገንዘብ መለሰልን እንጂ ገንዘብ መለሰልን። አንዴ 10 ሺህ ብር እኮ ነው የመለሰልኝ። 10 ሺህ ብር እኮ ነው የመለሰልኝ። 10 ሺህ ብር ኢንተርቪው። ይሄ መልካም ሰውማ ኢንተርቪው ማድረግ አለበት። ይሄንን ብር ለመመለስ ምን አነሳሳ? እስቲ ነገር ይበና። ሰይጣን ነው እንጂ ሰይጣን ያነሳሰኝ። ፈጣሪማ ችግሬና ድህነቴን አይቶ ተጠቀም ብሎ 10 ሺህ ብር ሰጥቶኝ ነበር። ተጠቀም ብሎ ነበር። ወይኔ ከጅቷን መቼም አያልፍልኝም። እኔ መቼም ያገኙትን እድሎች እየጠየቁ በቃ በመመለስ ቆጭ የአያትህ ምክር ነው። መቶ ብር አሰጠኝም ለመቶ ችጋራም አዎ የአያትህ ምክር። እያት እንዴት እንደምታምር እሙዬ እንደ ሙላ ወቅት ፎይን ቀጠቀጣል። ሳበነሽ ነው እንዴ ይዞልሻል ነው ምርሽ ተጀርባ ያበረ ሻይ ቡና ነበርና ስልክ እንቀያየር። አንተ ምንድነው ሁሌ ምን ትነጂሽ? እቺ ማታት ምን እንዴት እንደምታምር ጎረቤት ነች። ምን ሆነ ነው እና ለምን ዘመድ አትሆንም? ምን ችግር አለው? አንተ ታደርሳለች እኮ ምንድነው ሁሌ ደደባ ታደርሳለች። ዋናው መዘወር ነው። ምንድነው አንተ ሁሌ የምታሽቀብጠው? ወንድ አይደለህ እንዴ? ይመች በቃ ሻውና ቶሎ እንሂድ። ማዘር ምሳ ጠርታናለች። ና ቶሎ እንሂድ። እናንተ ቤት? አዎ እኛ ቤት። አረ ማዘር እኔ እኮ ቆጭዋለሁ እኮ ልብስ ቀይሬ መጣሁ። አይሽ አሙዬ ተመለስ። የሰው ልጅ ረጋ ብሎ ቀስ ብሎ ይገባል። የተባረክ እንዴት ነህ? ሰላም ነህ? ቤተሰብ ምናምን እንዴት ነው? አልሐምዱሊላህ ረቢል ዓለሚን አርሃማን ረሂም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲና ሲራጠል ለዚነ አንዐምተ ወረዳሊን አሚን አለ እንጂ እዚህ እኔ ሬሳ ጨዋ መጫወት አልጀመረም። አንዴ መብላት አንገደፍ ሀገራት መብላት ብቻ ቀጥታ እንደዚህ አይነት ፍሬንዶች አሉ ሪል ላይፍ ላይ። እየሰማህ ነው አንተ ሬሳ እያየህ ነው አይደል? ይኸው እኔ ተቸገርኩ። እስኪ ውሰዱትና ወይ በ2 ኪሎ ፌጦ ወይ በውሻ ቀይሩኝ እስቲ። እኔ አልቻልኩም። በዚህ ላይ ተካፈለኝ። የመካ ፕሌን አመልጦት በእግሩ ሄደ ተባልኩ። እንደዚህ አይነት ሪል ላይፍ ላይ አሉ። አሁን ይሄን ሼር በእርግጠኝነት ማለት ነው ከጀለሶቻችሁ አንድ አለ እንደዚህ በቃ ቤት ውስጥ ምን ነው ጠፋ ያ ልጅ ምናምን የሚባል ማለት ነው። ውጪ ግን እንደሱ አይነት ወንበዴ በቃ የለም። ያስመሰከረው ወንበዴ ቤት ስልምልም በቃ ንቅ ቁጭ ታኩር ዱቅ ያደረገው እንዴ። አንተና አንዴ የምፈልገው የት ሄደ ነው? በአክ ማሳጅ ቤት ነበር። ሰውነቴን በጣም ከብዶኝ ነበር። አሁን እንዴት እንደቀለለኝ ልነግራችሁ። አንተ ግን ማሳጅ ቤት መሄድ በጣም እያበዛ ነው። በየቀኑ ነው እንዴ ሰውነትን የምትታሸው? ያሻሉ እንዴ? ያው እንደነገርኩህ ነው መጀመሪያ 4 ቀን ሆኖታል። በጣም ሲያመኝ ጊዜ ነው አንተ ጋር የመጣሁት። ኦኬ በጣም ጥሩ። ስለዚህ ምርመራው መጀመሪያ መብራት መጣ። yes sir ጡቶችሽን መንካት እችላለሁ? እግሬን እኮ ነው ያመመኝ። ምንድን ነው ያለው? ቆይ ያው እንደነገርኩህ ዶክተር ህመሙ የጀመረኝ 4 ቀን ሆኖታል። በጣም ሲያመኝ ጊዜ ነው አንተ ጋር የመጣሁት። ኦኬ በጣም ጥሩ። ስለዚህ ምርመራው መጀመር እንችላለን ማለት ነው።
እሺ ሁለቱንም ጡቶችሽን መንካት እችላለሁ? እግሬን እኮ ነው ያመመኝ። አንዱንም አስደጊኝ። ቻምፕ በረከት አምጪ መብራት መጣልን። የዘንድሮ የ12ኛ ክፍል ተማሪዎች ክረምት እየደረሰ ነው። ሁሉ ዝግጁ እንደ አምናዎቹ 12ኛ ክፍል ተፈታኞች ከኛ ከኢትዮጵያ ወታደሮች ጋር ጥሩ ጊዜያቶችን ለማሳለፍ ምን ያህል እየተዘጋጃችሁ ከኛ ጋር ጥሩ ጊዜያቶችን ለማሳለፍ ሁለት ነገሮች ይጠበቅባቸዋል። አንደኛ ሀገራችን ኢትዮጵያን በእጅጉ መውደድ፣ ሁለተኛ ደግሞ ከዘረኝነት መጽዳት። ብዙ ፈተናዎች፣ ስትራግሎች ይጠብቃችኋል ፊዚካሊና ሜንታሊ። ወይኔ 12 ወይ የክረምት ሰው ይበለን። እዛው እንገናኝ። ምንድነው ግን የተፈረደባችሁ? ምንድነው የተፈረደ? ለእኔም ራሴ እኮ ማለት ነው 3.2% ምን አለፉ የተባለ ሰዓት የገባው ልጅ ነኝ እኮ ግቢ። ግን በቃ አመቱ ሲያልፍ ስቃያችሁ ይበዛል፣ አመቱ ሲያልፍ መከራችሁ ይጨምራል። ምንድነው ቆይ የሚሻላችሁ? እውነት ምንድነው የሚሻላችሁ? ለምን በቃ ለምን አንማርም ብላችሁ ቁጫት። አይዞን እንግዲህ እንደውም ክረምት ላይ ከመከላከያዎች ጋር ማሳለፍ በጣም ጸዴ ነገር ነው። ስትወጡ በደንብ በቃ መጣቶ ነው የምትወጡት። ባንታልኩኝ ኮራ ወጣሁ ትልቁን ተራራ ሁሉም በጉልበት ችዬ አንተ ለመዘመር ታድዬ በሐዘኑ መንፈስ ፈንታ ደስታን አጠገብከኝ ጌታ ሲገርመኝም ባይን ማበስ ወንድ ነው ሴት ነው? ሴት ወንድማችን ክበርልኝ አምላኬ ክበርልኝ። አንተ እንዴት ትወረገረገዋለች? ይህን ጸሎቷን ደግሞ አይቶ የወር አበባ ብላም ቢጨምርላት ሜዲኪዩር ፔዲኪዩር ምናምን እንደዚህ አይነት ወሬዎች ላይ ማውራት ምናምን ቢጀምር እንዴት ነው ግን? አንተ ማን ነው ቀራጩ ራሱ? የቤተሰብ ክትትል አሁን እንዴት ነው እንደዚህ የሚርቅህ? አንተ ይውረገረገዋል። እኔ 12ቶች አይደሉም እኮ አሁን ክረምት ላይ መሰልጠን ያለባቸው። እንዲሁ ከተማችን ላይ እንደዚህ አክት የሚያደርጉ ሰዎች መጀመሪያ እንትናቸው ተመርምሮ የጀርባ አጀንዳ እንደሌላቸው ተመርምረው መከላከያ መግባት ያለባቸው እኮ እንደዚህ በደንብ ቆፍጠን አድርጎ ያሰለጥልልናል። 100 አለቃ ሲወጡ ወንድ ሆኖ ይወጣሉ። በቃ ተስተካክለው ማለት ነው። የኔ ቆንጆ የኔ አበባ ወይ አይሃርና እነሱ የኔ ፍቅር የኔ አበባ የኔ ቆንጆ ምናምን ይባባላሉ። አንተ ግን አንድ ቀን የኔ ፍቅር በለኛ አታውቅም። የኔ አህያ የኔ ድመት የኔ ዝንጀሮዬ አንድ ቀን 15 ዓመት አብረን ስንኖር ግን አንድ ቀን የፍቅር ጥያቄ ጠይቀኝ። ዝም በል በእናትህ። ድሮ ምን ነኝ ለይቼ መምረጥ የነበረብኝ ስንቱ ሲወድቅልኝ የኔ ቃጃ ማን አዞሪም እንዴ አሽ ድንገራስ ወይ ሲመሰከርልህ እንዲህ ነው። በቃ አሉ እኮ እንደዚህ አይነት ቺኮች ግን በቃ በስርዓት ስጠራቸው ክብር ማይወድላቸው ማለት ነው። እንዳሁኑ በቃ አህያ የሆነ ባርዬ ወራ ስትላተው ምዞር ሸከስት ነው ራስ በግርግዳ ላይ ድንገት አንዱ ወድቆ ትምህርትህን አቁመህ ቦርሳ አሸክመውታል እኮ ታናሽነቱን እኮ በዚህ እኮ ነው የምታውቀው። በመማሪያ ሰዓትህ ከእኩዮችህ በላይ ስትንጦለጦል የሚመሮች እጅ ላይ ጣለህ አሁን አግባብ ትይዛለህ ለ3 ሳምንት። እነዚህ ልጆች ተበላሽተዋል። እናንተ በምኑን ያመጡን? እናዚያ ላይ ሰው ሊኖር ነው እናንተ አንተ የነገር ስክሪፕት ነው። እነዚህ ልጆች ተበላሽተዋል። እናንተ በምኑን ያመጡን? ባዮ ምን አረጋው? ተለምጅኑ ትልቅ ነው በጣም አይደል? ተለምጅኑ ሆነ ምን ልሰሩ ነው ያመጣችኋቸው? በእውነት እኔ ይሄ ከተማ እኮ በጣም ነው የሚበርዘው እኮ እዛው ይሻላችኋል እኮ።
እናንተ የሰማው ላይ ያለን ይመስለኝ መጨረሻው ሰማይ ነበር ያሲ ጭራሽ እኮ ምንም አይቶ ማያቅ ሰው እኮ አለ። ሙሉ ድፍን ኢትዮጵያ እየኖረ ምንም አይቶ ማያቅ ሰው አለ። እና ዲያ ላይ ሰው ሊኖር ነው እናንተ አንተ አትቀልድ እዚያ መጨረሻ እኔ እጅማትን አይዋለሁ እዚያ ላይ ተሰቀየ ጠጅማ አገሯ ያለ እኒ ተራራ ምናምን ነው ጠጅማት ያ ሲስቲዋ ተጨለመው ጋራ ሰማውን አይመስል በቃ ፒውሩ ነው ስትመጣ ማለት ነው እዚህ ሀገር እስቲው ይሄ ቴሌቪዥን አሁን እናት የሚሰራውን ስራ ወይታ አሁን ቀርጻውን እነሱ ላይ መልቀቁ የሌለ ይደብራል። ግን ስታስበው ራሱ ማለት ነው የሆነ አሁን አያቱ ምናምን ብትሆን አሁን እኔ ይደብረኛል። አሁን አያቴ እንደዚህ አላዋቂ ምናምን ሙድ ስታራምድባት Machucadão, botadão, lá dentro fica de cotão, entre vai saindo rapidão. አባትና ልጅ ተገናኝተዋል። በቃ ቁጭ ራሱን በቃ ስቲቭ ራሱን Hey, y'all come look at this. ምንድን ነው? እሺ ኢየሱስን ሆረር ፊልም ነው። አራት ማዕዘን ፊት ምን አልኩኝ? ኤምቢሲ ስሪ ላይ ያለችው ቦክሱን ራሱን ነው የምትመስለው። ግን እኔ ይሄ ሴቶች ሊፕሲንግ ምናምን የሚሰሩ በሚዩት እኮ ብታየው በቃ እንዲህ ነው እኮ በቃ ምናምን ስትል ነው መታያት በቃ ያሳቅቃል። ራሱ ምሰራው ስራ ከና አክሽኑ አገኛል እንትን ለሚሉ ሰዎች የከተማ ልጅ ነን ለሚሉ ሰዎች የከተማ ልጅ ነኝ እያለ ድንጋይ ላይ ቆሞ ይቀራል። ይኸውላችሁ የተወለድክበት ሰፈር አዲስ አበባ ነው እንትን ሰፈር ልጅ ነኝ እያልክ ድንጋይ ላይ ቁጭ ብለህ በ30 ዓመት ያለብህን ሱስ ማሟላት የሚችል ገንዘብ ኪስ ውስጥ ሳይኖር ቀበሌ ተቀጥሮ ስለሚሰራ ወይም አንድ ስራ ላይ ተቀጥሮ ስለሚሰራ የክፍለ ሀገር ልጅ ስላወራ የተሻለ ሰው ያደረገ ሰዎች የሚያኖራቸው የተወለዱበት ቦታ ሳይሆን ንቃተ ህሊናቸው ነው። ስለዚህ እዚህ ጋር የአዲስ አበባ ልጅ የከተማ ልጅ የሚለውን ኮንሰፕት ገለን እናልፋለን። ይሄ በጣም ትክክል ነገር ነው። ለምሳሌ ጫቱን እዚህ ጋር አረንጓዴ አድርጎ ሲጋራ ካሜራ እየወጣ እያጨሰ ባንቺ የአዲስ አበባ ልጅ ነኝ እኔ አዲስ አበባ ልጅ ማለት ስንት ችግር ችሎ እኔ አላውቅም። እኔም የአዲስ አበባ ልጅ ነኝ። እኔ አንተ እንድትወክለኝ አልፈልግም። የምሬ ነው። በጣም ያናደደኝ ነገር ነው። ከእንትን ጋር አዳፕት ማድረግ ማይችል ሰው ሐውልት ነው። ብሔራዊ ጋር ቆሞ አንበሳውን ስንት መንግስት አያ እንደዛ ነው። ቤቱን አፍርሶብ ነው መደንገጥ የምትፈልገው። ስለዚህ የምትቀመጥበት ቦታም ምሳ የምትበላበት ቤትም ጫት የምትቀመጥበትም ቦታም ካልፈረሰ አትነቃም ነው። እኔ ባይተው the concept of አዲስ አበባ ያጋጨኝ ያጣለኝ ከብዙ ሰው የአዲስ አበባ ልጅ ማለት ጧት ተነስቶ ጧት አሽሹና ጭሶ ከሰዓት የጫት ተፍተፍ ብሎ ከዛ ምሳ እንደምንም ጫቱን ይዞ ከዛ ቁጭ ብሎ ጫቱን ቅሞ ከዛ ማታ ደግሞ መስበር አለብኝ ብሎ ማታ አረቄ ጠጥቶ ሰፈር የሚበጣብጥ አይደለም የአዲስ አበባ ልጅ። ይሄ ሁኔታ ሊሆን ይችላል። እዚህ ሁኔታ ውስጥ ልታሳልፍ ትችላለህ። ከቀጠልክ ግን አልሰማህም። በጣም ሁሉም ሰው ይከፋዋል። ሁሉም ሰው የራሱ መንገድ አለው የሚደበቅበት። ዲፕረስድ ቢሆንበት ሁሉም ሰው የራሱ መንገድ አለ። የሀብታም ልጅ ቤቱን ዘግቶ ሰንቺፕስ እየበላ አርጎ እየጠጣ 10 ኪሎ ወፍሮ ዲፕረስድ ነው ገብቷል። like it's a way of depression። ግን የሀብታሙ ልጅ እዛ ለደረሰበት ዲፕሬሽን እኔ የክፍለ ሀገር ልጅን በመናቅ አይደለም ራሱ የሚሸሽገው። አንተ እዚህ ጋር እስኪ እንድብና አርገ ስለሰራ ሰፊ ሱሪ ያደረገው ልጅ ፋራ ነው አይመስለኝም። በጣም አሁን ይሄ ልጅ ማለት ነው ትክክል ያልሆነው ምን ላይ እንደሆነ ታውቃለህ? የዩናይትድ ደጋፊ መሆኑ ብቻ። በዚህ ሐሳቡ ዲስአግሪ የሚያደርግ ሰው በቃ የሆነ ግሊች ያደርጋል ማለት ነው። ከግስላው ጋር አሜሪካ ሊልከኝ ተፈራርመናል። ወይኔ ወንድሜ እስካሁን አልተናገርም። እስካሁን አለ እኔ ወንድሜ ያለው ላከው እስቲ በእናትህ ግሴ ወደ አፍሪካ ላከኝ በረሩ ዋናው እስካሁን
አሜሪካ ገብተናል። አስገብቻለሁ ነው ምንም ሳትለፋ እኔ ልመለስ ወደ ግሴ እናት ሀገር ትፈልጓለች። እስካሁን እኮ ግሰለውን ብታወራ ኖሮ ገና ድሮ ሄደህ ነበር። ድሮ ግሴ አንበሳ ላይ አሞራ ላይ ሆኖ ይበራል፣ ውሃ ላይ ይራመድ። ለሱ ምን የሚሰሩ ነገር አለ? ምን የፍቅር አፍንጫዋን እየጎረጎረ ነው የፍቅር መግለጫው። ምን እኮ ጢሻ የሆነ የሳር ክምር ምናምን ስር ውስጥ ተኝታችሁ ማን ስልክ እንደሚሰጣችሁ ነው ማናውቀው። ከዛ ደግሞ ስልኩን እየቀረጻችሁ ከሆነ ራሱ ደህና ነገር ብትቀርጹ ምን አለበት? ለምንድን ነው ስግጥናችሁን ፕሮሞት የምታደርጉት? በአንተ ላይ ምናምን የሚል የሆነ ዘፈን ከፍተሻ አፍንጫ ስትጎረጎር የሆነ ደግሞ ሳኩራ ስልኩን የያዘችው አይደብርሽም? አይደብርሽም ወይ? ማን ነው አቤት የሚለን? ቆይ ለዚያውን ቆንጆ መሆን ወንጀል ቢሆን ኖሮ ይሄኔ እድሜ ልክ ይፈረድብኝ ነበር። ደቅ ባይስ አንተ ይፈረድብኝ ነበር። ይሄን ሳውንድ አሁን ለመጠቀም ምን አይነት ማሰሻ ፊት ያው ብዙ መስጠት ወዳለሁ እና ሰው ሁሉ ያደኩኝ ጅል ነሽ ምናምን ነበር ነው። ጅል ማርለሽ እንትን ጅል አይደለሽ ግን አትስቂ ብዙ አትስቂ ልጅ ነው ወይስ ተረኛ እንዲገባ ክፈትላት። እኔ እኮ ይሄ ልጅ ማን ነበረ ስሙ? በእግዚአብሔር ግርማ የሚገርም ሰው የሚገርም በቃ የትም ያልተነዱ ቀልዶች። የሆነ ጊዜ ደግሞ በብብት የሰራው ቪዲዮ እንዴት እንደሚያስቅ። ስሜ ወንዳለ ይታያል እባላለሁኝ። የመጣሁት ከአማራ ሳይንት ከአባይ ዳር ነው። ዶክተር ጥላሁን ገሰሰ ሞቷል? አልሞተም? አለ። አሁንም አለ፣ ነገም አለ። አልሞተም ጥልዬ ጋሽ አልሞተም አለ። አልሞተም ጥላሁን ጋሽ አልሞተም አለ። ዘር ተክቶ ሂዷል እንዴት ሄድያል። ኧረ እንዴት አልሞተም ጥልዬ ጋሽ አልሞተም አለ። አተ እንዳለ ነፈሩ የዝገር ቃል ነውና ቢሞትም ግድ የለም። ዘር ተክቶ ሂዷል እንዴት ሄድያል። ወንዳለ ደግሞ ስሙ ራሱ ወንዳለ ነው። እዛው ጋር እርግጠኛ ነኝ ይሄ ዶክተር ጥላሁንን ስለምትወደው ለራሱ የደረስክለት ግጥምና ዜማ አንተ ነህ ደራሲው። እርግጠኛ ነኝ። እስኪ ንገራቸው ደራሲው ለመሆን። ዜማውን ያው ጥላሁንን የበረሃ ነው። እኔ ዞሮ አባይ ዳር ነው ያለሁት። ግን እንደሞተ በሬዲዮ ስንሰማ በቃ እሱ ዜማው ተለቀቀለ የሱ እና ከዛ አንፃር ነው ብዙ ግጥሞች አሉ ብዙ አያልቁም። እስኪ አሁን ታዲያ የውዴታህን ያክል ብዙ የጥላሁን ገሰሰ ዘፈኖች አሉ። ሰምተሃል መቼም። ዘፈኑን ድምጹን ስለሰማን የወደድከው እንደው የእሱን የምትወዳትን ዘፈን ለነሱ አንድ ጊዜ ብታሰማልን የምትወዳትን። እዚህ ላይ አባይ ዳር ያለው ግን ብዙ የራሴ ዜማዎች አሉ። ግድ የለም የእሱን አንድ ብቻ። ያው ባይሆንልኝም በነዳዱ ፍቅር በጥሶ ሸኝታ አለችኝ ለናድ
አንተ አስገለፈጣቸውናል። ከሆነ ነገሩ ትቻት ብዬደናደሩ እሺ ይበቃል። አላለፍክም። እሺ ሰርጸ እየተደማመጥን እሺ እንስቃለን። ሁለቱም ዜማዎች ላይ እኔም እሺም እኩል ነገር የተሰማን ነገር አለ። እየተነጋገርን ነበርና አንድ አይነት ያዘፋፈን ስልት አለው የራሱ የሆነ ሌላ ሰው ላይ ሰምቼውም አላቅ። አልሞተም ትልይ ምናምን የሚለው ነገር ማለት ነው። በጣም ደስ እውነት ምናልባት ድርሰቶቹ ምን አይነት ከፍታ እንዳላቸው ማስገምገም ያለበት ይመስለኛል። ድርሰቶቹ እንደ ደራሲ ጥሩ ሳይሆን የሚቀሩ አይመስለኝም። አሁን የሰማሁት ዜማ ጥሩ ነው ማለት ሳይሆን የድርሰት ሀሳቦች እንዳሉት ነው የሚያስታውቀው። እሱ በዘፈን ሊወዳደርም አልነበረም ፍላጎቱ። በእውነት በግድ ገፍተን ነው የጥላሁንን ያዘፈን ነውና ደራሲ የመሆን ህልም ስላለው ከድምጽ ውድድሩ ይልቅ የድርሰት ውድድር በሚኖርበት ጊዜ ቢሳተፍ። ስለዚህ በዚህ እንሰነባበት። በቃ ታንኪዩ እና መሰግናለሁ። አስከፉት አንተ የምር የሚያልፍ መስሎት ነበረ። ዶላሩ ደረሰ አይደል? ትላንትና የሰጠን ከስተመር የምን ዶላር የምን ከስተመር? ቆይ መጣ። አረ ናንጂ አንተ ጨርስልኝ እንጂ የምን ዶላር ነው? ትላንትና አንዱ ዲያስፖራ መጣ። ዲያስፖራ? አዎ መጣ። አረ በእናት ናንጂ ሁለት አድርገው። እሺ ጓደኛዬ የመጣች ነው። አረ ተው በሕግ አምላክ ጨርስልኝ የዚህን የዶላር ነገር። አረ ተው በፈጠረ። ከዛማ ዲያስፖራው ያሉትንም የሌሉትንም ማስተናጋጆች ቆጥራችሁ ንገሩኝ አለ። ከዛ ምን ተፈጠረ? ከዛማ እንዴ ቆይ መጣ 50 ጊዜ ነው የመጣረው እቺ። አረ በፈጠረ የልጁን አንጀት አንተ በፈጠረ ምንድነው ችግር? እኔ ጋር ያለ ነገር ምንድነው? ጨርስልኝ በቃ ያውኑን። ከዛ ያንተንም ስነገር ነውና ዶላሩን አውጥቶ የኔ አው የሚጠጣ እኮ አልታዘዝከኝም። ወይኔ የሚጠጣ አልታዘዝኳት። ምን አይነት እቺ? አረ በፈጠረ አንተ ልጅ ምንድነው የምትል? ሂዳ ባቦክስ እንዴት ሆነ? ከዛ ለሁላችሁም ብሎ 100 ዶላር አወጣና አንዴ ካላስቸገርኩ ትመጣልኛለህ። መጣ ና አብራት ሂድ። ሴትዮ ምንድነው አላማሽ? ከኔ ምንድነው ችግር ያለብሽ? ወሬ ማናወራበት እሱ ጋር ማያስጨርሰኝ ለምንድነው? ሆነሽ ነው በቃ አኞን ይሆንሽብኛል። ታውቂኛለሽ፣ እንተዋወቃለን። ስለምን እንደምናወራ ታውቂያለሽ አንቺ። ሆቴል ታብላሽው ነው እንዴት? ምን የምታስጠላ ሴትዮ ናት። በስመ አብ ሴትዮ ምን ነው? እዚህ ቤት ባለቤት የለም እንዴ? እንኳን ባለቤቱ ለምን የፈለገው አይመጣም? ደግሞ ለዚህ ቲፕ ለሌለው ቤት እያወራን ያለነው እኮ ስለ ዶላር ነው፣ ስለ 100 ዶላር። ህይወቴን እኮ ነው ያበላሽሽ። ይቅርታ ምን አጠፋል? ሰደበኝ እኮ። ውጣ ተባራሪ። በቃ እኔ ምንም አልፈልግም። ዲያስፖራ የሰጠኝን የራሴን ሀቅ ነው የምፈልገው። እሱን ስጡኝና ልሄድ በቃ። ከዛ ዶላሩን ልንዘረዝር ባንክ ስንሄድ ፎርጅድ ነው ተባለ እና ከመጀመሪያው ፎርጅድ ማክለኝ ነበር። ምን አይነት ሰው ነህ አንተ ደግሞ? በስመ አብ ደግሞ ገምቼው ነበረ። ምንድነው? እኔ ማነሱ ላይ አይደለም። ምን ታይቶት ነው እንደዚህ አይነት ልብስ የለበሰው? አረ ሰይዶን ግን ማን ነው የሚመክርልን? እሬ ሰውዬ ቶፕ 4 cringiest videos in Ethiopia። ወደድ ማልከኝ እንዳንቺ ዋይ የልቤን ቁልፍ ሚስተር ቢስት ታብኔል ሲሰራ ምናምን ብሎ እንትን የሚል የዩቲዩብ ቪዲዮዎች ላይ ምናምን ብሎ እንደነሱ ነው የሆነችው። ኮስታ ቅንድመስክ ለሳክሰኛ ቅንድመስክ ለጉረኛ ቅንድመስክ ለአሽቃባጭ ቅንድመስክ ማን ነው ከንፈሩን ሰቅሎ ውረዳት አትውረድ ምናምን ያለው? ባይዘው አሽቃባጭ ሰው ደስ አይለኝም። አታሽቃባ አታሽላሉሽ ስለ ራሳችሁ ሳታውቁ ስለ ሰው ምንድነው የሚቆላት? ባንታንኩኝ ኮረም
እቺ የተመሰከረላት ወይዘሮ የተመሰከረላት ምን አንተ በስተዋል እዚህ ሀገር ላይ ከምር እንደዚህ ክሪንጅ የሆነ ዲጂታል ፉትፕሪንት እኮ ክራይሲሱን መታቆ እኮ አድገህ ይሄ የራሴ ቤተሰብ ምናምን ብለህ መስርተህ የልጅ ሲኖርህ እኮ አባቴ ምናምን ብሎ የሚኮራብህ ልጅህ አንድ ቀን አድጎ ስልክ ይዞ እንደዚህ ስትጋጋጥ ስትላላጥ የሰራኸውን ቪዲዮ ሲያይልህ ይክዳል። በቃ እዛው አባትነትህን ስትሞላፈጥ ለወለድካቸው ልጆች ብሎ ይሸመጥጣል። በቃ ትምህርት ቤት ምናምን መሳቂያ ነው የሚያደርጉት። እና በቃ ኮንሲደር አድርጉ ምን አይነት ቪዲዮ እየሰራችሁ እንደምትለቁ። በእድሜዋ ምክንያት ቴክስ ማድረግ አቁመህ ስታገኝህ እንዴ የነፍቴዶ ነው ሩት ከማይነር ጋማ መልሰው ልጃገረድ መስለሽኝ ጻፍኩልሽ። አዋቂ መሆንሽን ሳቅ ፈታው። በቃ ምንድን ኦኬ አዋቂ ነህ። ወስውሰኛ በአርባ ዓመት መወስወስ አለ። እኔ ወስዋስ የሚባል እኔ እኮ 500 ካሬ ላይ ተንጣለለ ቪላ ቤት ብቻዬን የምኖር ሰው ነኝ። ሶስቱ መኪኖች እኮ ናቸው። 40 ዓመቷ ነው። ሶስቱ መኪኖች? አዎ ሶስቱ መኪኖች። ሶስት መኪና ብቻሽን ስታሳድጊ እኔ አባቱ ናቸዋለሁ። ለቤቱ ሹገር ከዚህ በኋላ ቴክስቴ ትመልስልኛለህ ማለት ነው። ትላልቅ ሰዎች ነን እኮ የ17 የ18 ዓመት አብራችሁ መኖር ስትችሉ ቴክስት። እኛ በአንድ ጣር 500 ካሬ ጥለን በአንድ ጣር በአንድ ጎጆ አንኖርም። ስንት ነበር ያልሽኝ እድሜሽ? 35 35 ተይ እኔ ሰማሁት 25 ነው። እኔ እናት ገና እኮ ነሽ። እሸት እንደዚህ ነው በቃ ገንዘብ የማይፈታው ነገር የለም ስትባሉ እመኑ። በቃ ምንም ነገርን ይቀይራል። ብቻ ገንዘብ ይኑርህ። አንተ ወተትን ጥቁር ነው የሚያስበል አሽቃባጭ እንደዚህ ይደረድራል። እኔ ራሴ አንድ ቀን ገንዘብ ሲኖረኝ ታያላችሁ እኔ ቶኔ ራሱ ሲቀየር ጎርነን ሲል ማለት ለመጨረሻ ጊዜ የምትናዘዝ አማርኛ ፊልም ከካሜራ ጀርባ ብዙ ነገር ካለ ተናዘዝ። እባክህ አትግደለኝ። እነሱ ከከፈሉ 3 እጥፍ አድርጌ እከፍላለሁ። እንካ ተቀበለኝ። አምጣው ከት አትቀበለው። አንተ እሺ ገንዘብና አንተ ገዳይ ነህ። እሺ ገንዘብ አትቀበለው። ድጋሚ እንቀርጸዋለን። አክሽን። ለመጨረሻ ጊዜ እነግርሃለሁ። የምትናዘዘው ነገር ካለ ተናዘዝ። እባክህ አትግደለኝ። እነሱ ከከፈሉ እጥፍ አድርጌ እከፍላለሁ። እንካ እሺ አንተ ደንቆሮ ነህ እንዴ? አትቀበለው። አሰበም ይሄ ምንድን ነው? አትቀበለው። እቀበለዋለሁ። ገንዘብ አይደል? እቀበለዋለሁ እንዴ? አትቀበለው። አንተ ገዳይ የገንዘብ ፍቅር ሲኖርህ ማለት እምቢ በለው። ለምንድን ነው እምቢ የምለው? እንዴት ብር አይደል? ድራማ እኮ ነው። ድራማ ምን አገባኝ? ምንድን ነው ድራማ? ወርሰው ከኔ እኮ ነው። ምን አገባኝ? ድራማ ነው። እኔ የምከፍል በኋላ እኔ የምከፍል በኋላ አትስጠኝ እንዴ? አልፈልግም። አሁን ገንዘብ በቃ አምጣው። ቦርሳዬ ነው ይዱት ዘንዶ አምጣው። ኮረሽ አምጣው። ዛሬ ላይ ነው አምጣው አልኩህ እኮ። ሊመታው ደግሞ ምናምን ብሎ ሊመታው ታውቃለህ። ይሄ ድሮ ጀት ሰርተን ወረቀ ሀብለን እንትን ደም እቺ ሴትዮ እኮ ናት በቃ ትክክለኛ ሹገር። እድሜዋን ጨርሳ በቃ ሰው እንዴት ሉሲን እሽኮኮ አድርጎ አሳድጎ አሁን ወጣት ካልሆንኩኝ ሽቅምጥርጥር ካላልኩ እንዴት ይላል? ቆይ በምን አይነት ኢቫሉዌሽን ራሱ ይመጣል ራሱ? እኛ ተማሪዎች ነን። ለጠብ ቦታ አንሰጥም፣ ለትምህርት ቦታ እንሰጣለን። እኛ ተማሪዎች ነን። ማክበር ባህላችን ነው። አንተ ምንድነህ ነው ወይስ ምንድነህ? አንተ ይሄ እውነት መጀመሪያ ጭንቅላትህ ይሄ ሞደርናይዝድ ሳይሆን ስልክ ማግኘት በጣም ደስ የማይል ነገር ነው። በጣም አሁን ብዙ የሰገጠ ነገር እያየን ነው። በአምሎ ስኩል ጠያቂ አለ። በአምሎ ስኩል ፊልድ ነው ያለው። ምን ነው ሰላም ነው? ኧረ እኔ የምልህ ምን እሺ ተነቀሽው ነው በጀርባ ያስገረብኩት ድጋሚ አሁን አመልጣለሁ። እንዴ ደግሞ ሎሚ ምንድነው? ሎሚውማ እስከዛሬ እንዳላመልጥ አይነ ጥላ ማዘራለች። አይነ ጥላ ነው
ቡዳ ነው አለች። ቡዳ ምንድነው መፍትሄው ስላት ይኸው ቀመም አላከችኝ እና ምን ያደርጋል ሎሚ ታዲያ አይነት ነው ቡዳው ሲመጣ አይኑን ቁምጠት ያረጋዋል እኔ በሳበልፍ ሲገርማ ነው ኮረሪ ማሰክቻለሁ ሁሉ ነገር ስጋጅ በጀርቤ ተነቀስኩት ይኸው ሽንት ቤት ሜዶ ማይኮ በበበቴ ሜዶ ኡሱሪሽ ባው ይሄ ሴቶች ነው ይሄ ወንዶች ነው ባንዱ አመጣ ነው ያለው ያለበዛ ደግሞ እንደዚህ እንደተቋላ በቃ አንተ ግን ገረጣ አንተ ራስህ አፍንጫህ ላይ ያለው ቡግንጅ ማለት ብላ ምንድነው እንዲያ እየመጣሁ ጠይቃለሁ ሙሉ ከፍቶሉ እቺ ለዛኩ ይመችሽ ባባ ዱርዬ መሆን ፈልጋለሁ ለመስረቅ የምታስተምረኝ ፈልጋለሁ እንደው ለዳት ካልተናገርኩኝ የሸምጣል ይተለኛል ምንድነው የምታወሪው የእናንተን ህይወት ማየት ፈልጋለሁ እባክህን ብኛት በለኝ ኧረ እባክህ ዝም በለኝ ወሬ አይደለም ምንድነው አሁን ትቀልዳለች እንዴ በእንኪ ስልክሽ ኦኬ በእናትህ ስልኬን ያዥሽ ይሄ ዱርዬ የሚል ባክግራውንድ ላይ የሚሰራ ቪዲዮ ሄሎ አቤት እና ይሄንን ላይፍ ለማየት ነበረ 350 ብር አውጥተን ማስክ የገዛ ነው ምንድነው ስሜን እኮ አልነገርኩም የስራ አጋሮች አይደለም እሱ ደግሞ ይሄ አላህ ሰላ ምናምን የተጫረች ለመምሰል እዚህ ጋርና እዚህ ጋር የሆነ ነገር ለጥፎ እሺ ናፍቆት ይባላል ጥሩ ያንተን አትነግረኝ ይደርሳል አብዶ ነው ማን ነው ቆይ እኔ ቸከሶች ግን ይሄ እንዲህ መሆን ኪዩት ነው ያላችሁ ማን ነው ግን እውነት ማን ነው እንደዚህ ቪዲዮ መስራቱም ላይ በዩ አሁን ሐሳቡ ይሄ የማን እንደሆነ ያስታውቃል ካንቺ ውጪ ማንንም እንደዚህ አይነት ሐሳብ አያስብ ግን አሰሆል እኔ ቸከሶችን መጠየቅ ማን ነው እንደዚህ አክት ማድረግ ኪዩት ነው ያላችሁ ይሄ ዲዝኒ ላይ ራሳችሁን እንደ ራፖንዛል ምናምን መታዩት ነገር አለ የሆነ ውሻ ምናምን ግርጥት ያለኮ ይቅማል ቅጫም ምናምን ያለበት መንገድ ላይ ምናምን ታውቂ ኦ ኪዩት ምናምን ፎቶ እናንሳው እንደዚህ ልሻው ምናምን ምትዩ ለምን ሪል አቱም ሪል እስቲ ሁኑ አይከብዳችሁም አይመጣውም እኛ ራሱ እናቋለን በቃ እየሞከራችሁ እንደሆነ እናቋለን ሪል የሆነ ነገር እኔ ከምንም በላይ ምጣለው ነገር ፌክ መሆን በቃ መስረቅ አስተምረኝ ከዛ በጣም እሱ የሆነ ዱርዬ ነው እሷ ምንም ማታቅ የሆነ እርግጠኛ ነኝ ስቶሪውን ቢያስቀጥሉን የሀብታም ልጅ ናት ምናምን ልክ ይሄ ዘንድሮ የተወለደች ወይም የሆነ እስካሁን እድሜዋ ድረስ ከጫካ ምናምን የወጣች ምናምን ራሷን ብቻ ቤዚካሊ እንደ ራፖንዛል በቃ እያየች ነው እንደዚህ አይነት ቪዲዮ ምሰረ ምን አይነት አውትካም ተጠብቃችሁ እንደምትሰሩት እንደዚህ አይነት ቪዲዮ አላቅም እኔ ማን ነው እንደዚህ ድራማ እንዲሰራብን ራሱ የሚያደርገው መስረቅ አስተምረኛውን የት ሀገር ነው የሚባለው የት አሁን ይሄን ስክሪፕት የሚገርም ብሎ ይሰራበታል የሆነ ዳይሬክተር ስርስ ብሎ አጠራቅሞ ቁብ ጎብቶ ራሱ ፕሮዲዩሰር ራሱ የሆነ ነገር ምና ሆኖ ከዛ አክቲንግ ማንዴላ መቼም እንደ ቁንዶ በርበሬ ጣል ከተደረገች ሁሉም ላይ ስለምታምር ማንዳ ትገባለች በቃ እኛ አይናችን እስኪቀላ ሲኒማ ገብተን ሰው ራሱ እኮ ልንገራችሁ ሲኒማ ገብቶ ሌላ ስራ የሚሰራው እናንተ እንደዚህ አይነት የነሆለለ ፊልም ስለምትሰሩ እኮ ሌላ ምንም እንዳይመስላችሁ እንደዚህ አይነት የጀዝባ ፊልም መስራት አቆሙ ሰው ስራውን ትቶ ያያል ፍጥጥ ብሎ አይደሽ ምናምን በቃ ያወራሉ ስለ ፊልሙ አክቲንጋቸው ምናምን ትላለ እንደዚህ የሚደብር የሆነ ልጅ ያለ አሁን ሰሞኑን ቲክቶክ ላይ ስለ በቃ ፊልሞቻችንን የሚገስጽ ልበለው እንጂ ወረት በቃ ትክክለኛ ስራ ነው እየሰራ ያለው ፊልሞቻችን በምን ያህል ደረጃ አሁን ነው ይኸው እንኳን ደስ አለ ልጆች አፈራችሁ በቃ ቲክቶክም ላይ እኛ ጭንቅላ አንጎላችንን እንድንሰት የሚያደርጉ ትናንሽ መስረቅ አስለምደኝ አሁን እንደ ስክሪፕት ታምር እኮ ነው ግን በእውነቱ ኢትዮጵያ የአየር ላይ የታክሲ አገልግሎት በመጀመር በአፍሪካ ቀዳሚ ሀገር ልትሆን ነው ተባለ። ኢትዮጵያ የአየር ላይ ታክሲ ቴክኖሎጂ
ኢሜ ብራዘር አይገርምሻል? ከሊስትሮ ተነስቼ ነው እዚህ የደረስኩት። ባለፈው 5 ቪት ነው ወደ ውጭ ኢንቨስት ያደረኩት እና ዱባይ በኔክስት ዊክ ከተምቼ ዱባይ እንሄዳለን። እሺ እና እዛ ጋር 5 አይፎን እዛ ጋር ሰደቃ ሰጥቼ ነው የተመለስኩት። ይገርምሻል? ፈሳክስ ያው ምን ጠፋ ወይኔ ስልኬን ወጋሁት ስልኬን ወይኔ ስልኬ ወጋው አይደለም ይሄ ፋይሉ ነው ፋይሉ የሚገርም ነው በጣም እሺ መጣው ስለማያቀኝ ነው እኔ አንድ ነገር እዚህ ጋር ማለት መፈልገው ነገር የአዲስ አበባ ሰዎች ሁሉ የሚሰክሱ ሳክስ ሁሉም እኮ ነው ማለት ከሰው ጋር ምናን ቁጭ ይላሉ ስልክ ተሰርቆባቸዋል እኮ ግማሾቹ አረኔ አደንዝዘውኝ ነው ምናምን ወሬውን እኮ ሲሰልቅ እኮ ነው የተበለው አደንዝዘውኝ ምን እንዳስነኩኝ አላቅም ግማሾቹ ደግሞ አረኔ ስልኩ መጥፋቱ አይደለም ፋይሉ ነው በቃ ለገንዘቡ ለስልኩ አይጨነቅም እንድትባይ እኮ ሳክስ ይሄ ነው ፍራም ሳክስ ተውት ለምን እስቲ የሪል አንሆንም ግን ደሪል ሰው እንኑር እባካችሁ ይቅርብን በቃ የፌክ ህይወት ይቅርብን ታምረኛ ሰው አለ በቃ የሚሰሩት ስራ እንዳለ ፌክ አስቆምኩ ብሎ እስከስታል ጀመረም አባረህ ተበሰው ወልፉድ ያዙልኝ ሰዎች አረ ያዙልኝ ምንድነው ይልገባ ነው ምን ተከልተን መታኝ ነው አዎ እንደዛ ካረክ ጭንቅላት ልመታ ነበር አትሳካ እሺ አራምብና ጎንበስ በልና እኔ ላንሳለን እንጨት እኮ ያችን ጭንቅላት እዚህ ነው እንዴ በእናትሽ ቅመይልኛ በዛው ብራዘር ቅመይልኝ አረ ዞረ ነው እንዴ አረ ሙት እናትም አባቴ ሞተዋል ቤት አንዴ ሰው የለም ያክል የሚቀመኝ ቅመይልኝ ተባረከ በእናትሽ እሺ ልተባበረው ይዩ መጣ ይቅማሎች ያሳዳጅ ተበች አረጋጅ ጣቶች ውስጥ ጥፍር አለ ያክልኛል ፀጉርሽ ተባለ ያነሳልኛል አንሳልኝ ቅመልለት ይሜ ብራዘር ይሄው መጡልኝ ሰብስክራይበሮቼ ሰብስክራይብ አርጉ ስላቸው ሰብስክራይብ ያረጋሉ ፎሎ አርጉ ስላቸው ፎሎ ያረጋሉ ይሄ አሁን ትወና አይደለም ግጥም ነው ቢሞላ ደሞ ባይሞላ ቢሳካ ደሞ ባይሳካ አረኔላ ቆም መስጋና ደመና ብትሆን ሃይ ይሄ ልጅ ግን ቢሞላ ባይሞላ አረኔላ ቆም መልታ አረኔላ ቆም መልታ መስጋናኝ ዝማሬኝ አላቆም መልታ መስጋናኝ ዝማሬ አላቆም ማህኒ እኛ እኮ መዘመርህን አቁም አላልንህም እኮ እንደ ሴት አክት የምታረገውን ነገር አቁም ማን መከረው ይሄው ሁለተኛ ቪዲዮ ነው እንደዚህ መሽለጥለጥህ ጥሩ ነው ብሎ ማን ነው እየቀረጸው ያለው በመዳንያለም አሁን ይሄ ልጅ ፊውቸር የለውም ተማሪ ነው መቼም ከእድሜው የሚገመተው ነገር ነው ተማሪ ነው ትንሽ አደግ ካለ በኋላ ቸከስ ምናምን ማጫወት ይፈልጋል ይሄ ቪዲዮ ይዞ ማን ነው የሚጠጋው ለምንድን ነው እንደ ወንድ ማሸቱት ግሬሪኩ ታምረኞች ሪኩ በጣም እንዴት ነው የሚውረገረገው እውነት ቶርክ እኮ ነው የቀረው በቃ ቶርክ ነው የቀረው ይሄ ድሪል ዘፈኖች ላይ ለመግባት ቶርክ እኮ ነው የቀራት እንዴት አረኔ እነዚህማ እሱን ለማስመሰል ልሞክር አልኩና ወቀሰኝ ታውቃለህ ጭንቅላቴ በጣም ነው ወቀሰኝ ጀለስህን ለመጀመሪያ ጊዜ መኪና እየነዳው ስለሆነ መልሼ እደውላለሁ ሲልህ ራሱ ደውሎ ተባለ እንደ መርዝ ጀለሶች እናንተ ላይፋችን ላይ ስላላችሁ ነው የኛ ላይፍ ራስ ያልተቀየረው ስልክ ስለያዛችሁ ብቻ ሰዎችን መቅረጽ አቁሙ አሁን እኮ ባይቀረጹ እኮ ነው የሚገርመው ጌታን አሁን እነዚህ ባይቀረጹ ይገርማል እኮ ምንድነው አሁን እየሰሩ የነበረው መሃል መንገድ ላይ አሁን እቺ የተባበሩት እንደሆነች ታስታውቃለች መንገዷ ምንድነው መሰሩት አሁን እዛ ጋር ቁጭ አቀማመጧ ራሱ ሳውዝ ሱዳን እናት ልጇን ፓርቲ ላይ አገኘቻት ስትወልድ
ወይኔ ቅሌት ወይኔ ቅሌት ወይኔ ቅሌት የአባትየውን ከዘራ እንደዚህ አይነት ግርጣት በዘራችሁ አይድረስ። ዳይሬክተር ዛሬ ማትስ አስተማሪ ስለማይመጣ በቡድናችሁ አጥኑ ስቱደንትስ። እሺ 5 minutes later እንዴት ነው አክት ስታረግ ራሱ የነበረው ይቻውን አሁን ለዚህ እኔ ቃል ያጥረኛል እኮ ጌታን። ምንድነው ሻውኔ አትነጀውስ መምሃራና ይቀበል አትነጀውስ መምሃራና ይቀበል አትነጀውስ መምሃራና ሼባ አስተማሪዎች እኮ ይኑሩ። አንተ በፍልጥ እናቷ ራሱ እንደዚህ ገርፋት አታውቅም። መሰረተ ትምህርት በአዲስ መልክ ሊጀመር መሆኑን ፕሮፌሰር ብርሃኑ ነጋ ተናግረዋል። ሚኒስትሩ እንዳሉት ከሆነ ከ2019 ጀምሮ የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለ1 ዓመት ያህል የተማሩበትን ማህበረሰብ እንዲያስተምሩ ሊደረግ መሆኑ ታወቀ። ምንድነው ቆይ እንድታረግ እየተፈለገ ያለው? ምንድነው ቆይ አንሆን ያልናችሁ? ምንድነው ቆይ አንሆን ያልናችሁ? ምንድነው ቆይ እኛ 12 እንደዛ ዩኒቨርሲቲ አይተን ማናቀው ምግብ እየበላን 5 ቀን ሙሉ ታስረን አለፍን። አሁን ደግሞ እዚህ ምን አርጉ ነው ቆይ የምትሉን? አሁን ለማን ነው ሻውን አቤት የሚባለው? አሁን እኔ አሁን ምን ነው እስቲ አሁን አስተማሪ የሚመስለው? አሁን እኔ 4 ይር ላይ እንትን ብሄጄ ይሄ እንደዚህ ነው የሚባል ቲቸር አልገባንም ምን አንሰባል? እኔ አስበው ሁላችንም አሁን ስናስተምረውና በቃ እኔ ማንንም አያዝንልንም። አሁን እሱን አስተምረን ስንመለስ ደግሞ ኤግዚት ኤግዛም አለ። ከዛ በኋላ ደግሞ የሆነ ነገር ይመጣል። በቃ ላይፋችን ያመራል ነው ማለት። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህ ይመስሉ ነበር። እንደተመቻችሁ ተስፋ አረጋለሁ። ከተመቻችሁ ላይክ ማድረጋችሁ እንዳረሱ፣ መምህር ከመሆኔ በፊት ደግሞ ሰብስክራይብ ብታረጉኝ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ፒስ አውት።